አርስተ ዜና አዲሱ የትግራይ ክልል ጊዜያዊ አስተዳደር ካቢኔ አወቃቀር አሳታፊ አይደለም ሲሉ 3 የትግራይ ተቃዋሚ ፓርቲዎች ተቹ። በሰሜን ጎንደር ዞን ጃናሞራ ወረዳ 100,000 ዜጎች ለድርቅ ተጋላጭ ናቸው ተባለ። ከውጭ የፍልስጤም ነፃ አውጪ ድርጅት ማዕከላዊ ኮሚቴ ምክትል ፕሬዝዳንት ለመምረጥ ስብሰባ መቀመጡ ተገለጸ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ ለሚያዝያ 16 2017 ዓ.ም ለዕለተ ሐሙስ ያዘጋጀናቸውን ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር እኔ ሙሉቀን ሰለሞንና በምልክት ቋንቋው ዳዊት ጎሳ አብረናችሁ እንቆያለን። ወደ ቀዳሚ ዜና ተሻገር። አዲሱ የትግራይ ክልል ጊዜያዊ አስተዳደር ካቢኔ አወቃቀር አሳታፊ አይደለም ሲሉ 3 የትግራይ ተቃዋሚ ፓርቲዎች ተቹ። የታጠቁ ኃይሎች በሚያደርጉት እንቅስቃሴ ሳቢያ የእርስ በርስ ጦርነት ሊነሳ የሚችልበት እድል እንዳለም ፓርቲዎቹ ስጋታቸውን የገለጹ ሲሆን ይህ እንዳይሆንና ነገሮች በሰላማዊ መንገድ እንዲሄዱ አካታች የሆነ ጊዜያዊ አስተዳደር ያስፈልጋል ነው ያሉት። ሰላማዊት ሙሉጌታ ተጨማሪ አላት። አዲሱ የትግራይ ክልል ጊዜያዊ አስተዳደር በቅርቡ ያቋቋመው ካቢኔ ለአንድ ቡድን ያደላ ነው በማለት እንደማይቀበሉት በክልሉ የሚንቀሳቀሱ 3 ተቃዋሚ ፓርቲዎች በትናንትናው ዕለት በሰጡት መግለጫ አስታውቀዋል። ይህን አቋማቸው በጋራ የገለጹት አረና ትግራይ ለዲሞክራሲና ለሉዓላዊነት ወይም አረና፣ ወድብ ናጽነት ትግራይ ወይም ውናትና የብሔራዊ ባይቶ አባይ ትግራይ ወይም ባይቶና የተባሉት ፓርቲዎች ናቸው። የፓርቲዎቹ መግለጫ በዋናነት ያተኮረው በሌተናል ጄኔራል ታደሰ ወረደ የሚመራው አዲሱ የትግራይ ጊዜያዊ አስተዳደር ባዋቀረው ካቢኔ ላይ መሆኑ ተመልክቷል። ጉዳዩን አስመልክቶ ኢሳት ነፃ የህዝብ ሚዲያ ፓርቲዎቹን ያነጋገረ ሲሆን የብሔራዊ ባይቶ አባይ ትግራይ ወይም ባይቶና ፓርቲ ምክትል ሊቀመንበር ዮሴፍ በርሀ እንዳሉት አካታችና አሳታፊ ባልሆነ መንገድ አስተዳደሩ በመዋቀሩ በክልሉ ሰላም ሊሰፍን እንደማይችል ገልጸዋል። ሁሉንም ያማክልን የሚችል ሁሉንም ትግራይ ውስጥ ያሉ አስተሳሰቦች የሚወከሉበት አካታች ጊዜያዊ አስተዳደር ነው መቋቋም ያለበት። በዚህ ካልሆነ ግን እንደዚሁ ለመልሶ ለአንድ ግሩፕ በመስጠት ቅቡልነት ያለው የትግራይ ጥያቄዎችን ሊመልስ የሚችል ጊዜያዊ አስተዳደር ሊሆን አይችልም። ቅቡልነት አይኖረውም። ሰላምን ሊፈጥር አይችልም። የታጠቁ ኃይሎች በሚያደርጉት እንቅስቃሴ ሳቢያ የእርስ በርስ ጦርነት ሊነሳ የሚችልበት እድል እንዳለም የፓርቲው ምክትል ሊቀመንበር ስጋታቸውን ገልጸው ይህ እንዳይሆንና ነገሮች በሰላማዊ መንገድ እንዲሄዱ አካታች የሆነ ጊዜያዊ አስተዳደር ያስፈልጋል ነው ያሉት። ሁሉም ፖለቲካ ፓርቲዎች የሚሳተፉበት፣ ሌሎችም ሲቪል ማህበራት የሚሳተፉበት፣ የተለየ ሀሳብ አለን የሚሉ ሌሎች ቡድኖችም ካሉ የሚሳተፉበትና ማንኛውም አካል የበላይነት የማይዝበት ጊዜያዊ አስተዳደር ነው ሊተከል የሚገባው የሚል አቋም ነው ያለን። በሌላ በኩል አስተያየታቸውን እንዲሰጡ የተጠየቁት የወድብ ናጽነት ትግራይ ወይም ውናት ፓርቲ ፕሬዝዳንት ዶክተር ደረጀ መዝገቡ ከኢሳት ጋር እርቅ ስላልፈጠርን መረጃ ለመስጠት ፍቃደኛ አይደለንም ብለዋል። ከኢሳት ጋር አልታረቅንም። ቦይኮት ያደረግነው ሚዲያ ነው። ከኢሳት ጋር ምንም መስራት አይችልም። ይቅርታ አልጠየቀን። እኛ ጋር ግን እየሰራች አይደለም። ምክንያቱም አልታረቅንም ብለናል። ኢሳት ፓርቲዎቹ እንዲያብራሩለት የጠየቀው በራሳቸው የወጣው መግለጫ በተመለከተ ነው። ለዚህ ደግሞ መሆን የነበረበት ምክንያታቸውን 1-2 ብሎ ዘርዝሮ ከማቅረብ ውጪ ከኢሳት ጋር እርቅ ስላልፈጸምን መረጃ ለመስጠት ፍቃደኛ አይደለንም ማለቱን ተገቢ ሆኖ አላገኘነውም። ኢሳት በትግሉ ዘመን በህዝብ ስም እየማሉና እየተገዘቱ የሰብአዊ መብት ረገጣ ላይ እየተሳተፉ የነበሩትን የትኞቹም ድርጊቶቹና ግለሰቦች በመረጃ አስደግፎ ያጋልጥ እንደነበር ይታወቃል። ይህ የኢሳት ህዝባዊ ወገኝተኝነት ያልተመቸው የህወሓትም ሆነ መሰል ድርጅቶች እንዲሁም ግለሰቦች ቆምንለት በሚሉት ህዝብ ስም ተደብቆ ወንጀለኝነታቸውን እንደ ማምለጫ ይጠቀሙበት እንደነበር ከኢትዮጵያ ህዝብ የተደበቀ ሚስጥር አይደለም። በመሆኑም የውናት ፕሬዝዳንት ዶክተር ደጀኔ መዝገቡ ያቀረቡት ኢሳትን በጠላትነት የመፈረጅ አመለካከት ዛሬም በህዝብ ስም የሚሰሩት ወንጀል ለህዝብ እንዳይጋለጥ ከማድረግ በዘለለ አንዳችም ኢሳትን የሚያስፈርጅ ጉዳይ አለመኖሩን የኢትዮጵያ ህዝብ ምስክር ነው። ኢሳት ለህዝብ ለሀገር ጥቅም ፍላጎት ቅድሚያ የሰጠ በጥልቅ ታሪኩና ማንነቱ ጽኑ መሰረት ላይ የቆመ ነፃ የህዝብ ሚዲያ ነው። ኢትዮጵያና ሩሲያ የጤና ትብብርን ማጠናከር የሚያስችላቸውን የመግባቢያ ስምምነት ተፈራረሙ።
ስምምነቱ የጤና ሚኒስትር ዶክተር መቅደስ ዳባና የሩሲያ የሸማቾች መብት ጥበቃና የሰብአዊ ደህንነት ክትትል አገልግሎት ኃላፊ አና ፖፖቫ ፈርመውታል። ለመጀመሪያ ጊዜ ከተካሄደው የሩሲያ አፍሪካ ለድንገተኛ የጤና አደጋዎች ፈጣን ምላሽ ሰጪ ቡድኖች ልምምድና አውደ ጥናት መርሃ ግብር ጎን ለጎን ነው ስምምነቱ የተፈራረመው። ስምምነቱ በጤና ድንገተኛ አደጋዎች ላይ በሁለቱ ሀገራት መካከል ያለውን ትብብር ለማጠናከር ያለመ ነው። የመግባቢያ ሰነዱ ከጤናና ንጽህና ጋር በተያያዙ ድንገተኛ ሁኔታዎች በተለይም በወረርሽኝ ወይም የጤና አደጋዎች በሚከሰቱበት ጊዜ የሚሰጥን ፈጣን ምላሽ ማሻሻል የሚያስችል እንደሆነም ተመላክቷል። የጤና ሚኒስትር ዶክተር መቅደስ ዳባ በጤናው ዘርፍ ዓለም አቀፍ ትብብር ያለውን ጠቀሜታ አንስተዋል። በዚህ ረገድ ስምምነቱ የእውቀትና ልምድ ልውውጥ ለማድረግ እንዲሁም የጤና ድንገተኛ አደጋዎችን በብቃት ለመቆጣጠር ወሳኝ ነው ብለዋል። ከሩሲያ ወገን አና ስምምነቱ ሁለቱም ሀገራት ለድንገተኛ የጤና አደጋዎች በተሻለ ሁኔታ እንዲዘጋጁና የዜጎቻቸውን ደህንነት ለመጠበቅ እንደሚረዳ ገልጸዋል። ትብብሩ የእያንዳንዱን ሀገር የጤና ስጋቶች ምላሽ የመስጠት አቅምን ለማሳደግ መረጃ መለዋወጥ፣ ስልጠናና ምርት ተሞክሮዎችን መጋራትን ያካትታል። ስምምነቱ በኢትዮጵያና በሩሲያ መካከል በጤናው ዘርፍ ያለውን ግንኙነት ወደ ላቀ ደረጃ ለማድረስ ወሳኝ እርምጃ እንደሆነ መገለጹን የጤና ሚኒስቴር መረጃ ያመለክታል። አካል ጉዳተኞች በፖለቲካው ዘርፍ ያላቸውን አቅም እንዳይጠቀሙ የሚያደርጉ የሕግ ክፍተቶች መኖራቸው ተገለጸ። ከዚህ በተጨማሪ የፖለቲካ ፓርቲዎች የሕግ ማዕቀፎቻቸውን ግልጽ በማድረግ አካል ጉዳተኞች በዘርፉ ያላቸውን አስተዋጽኦ መለወጥ እንደሚቻልም ተገልጿል። ሰይፍ አለም ዝርዝር አለ። በኢትዮጵያ የአካል ጉዳተኞች ቁጥር እስከ 20 ሚሊዮን እንደሚደርስ ይገለጻል። በሀገሪቱ ይህን ከፍተኛ ቁጥር ያለው የአካል ጉዳተኛው በፖለቲካው ዘርፍ ያለው ተሳትፎ ዝቅተኛ መሆኑ ይነገራል። ከሕገ መንግሥቱ ጀምሮ የሕግ ክፍተት መኖሩ አካል ጉዳተኞች ያላቸውን አቅም በዘርፉ እንዳይጠቀሙ አድርጓቸዋልም ይባላል። አካል ጉዳተኞች በፖለቲካው ዘርፍ የሚጠበቅባቸውን ያህል ለምን አላደረጉም ሲል ኢሳት በተለያዩ የፖለቲካ ፓርቲዎች ውስጥ የሚገኙ ጉዳዩን የሚመለከታቸውን ፖለቲከኞች አነጋግሯል። የኢዜማ ምክትል ሊቀመንበር የሆኑት ማርጎ ግርማ የአመለካከት ችግር ዋነኛው ነው፣ ለፖለቲካ ያላቸው ፍላጎት ዝቅተኛ ነው ያሉ ሲሆን በዋናነት ግን የሕግ ክፍተት መኖሩን አንስተዋል። ፖለቲካ ፓርቲዎችስ ምን ያህሉ ኢንክሉሲቭ የሆነ የፖለቲካል ፕሮግራም አላቸው? ደንቦች አሏቸው? አካል ጉዳተኛውን ማካተት ያለውን ጠቀሜታ ተረድተው መብታቸው ነው ብሎ የሚይስ አለ ወይ የሚለውን ደግሞ ስታይ እሱም ራሱ ከማህበረሰቡ አቲቲዩድ የአመለካከት አንጻር የሚመነጭም ስለሆነ ፖለቲካ ፓርቲዎችም የዛው ቅጂዎች ናቸው። ስለዚህ በፕሮግራማቸው ውስጥ በደንባቸው ውስጥ ብዙ ሲያሳትፉ አታይ። ራሱ እንደ ሀገር በህገ መንግስቱ ላይም ስታይ በተገቢ ሁኔታ ነው ወይ አካል ጉዳተኞችን አድሬስ የሚያደርገው? ራሱ ህገ መንግስቱ ቻሪቲ ሞዴል አይደለም። የእናት ፓርቲ የአካል ጉዳተኞች ተጠሪ የሆኑት አቶ አያሌው ተስፋዬ በበኩላቸው በተቋማት በኩል የሚታይም ክፍተት በተለይም አካል ጉዳተኞች የማሳተፍ ፍላጎት ደካማ ነው፣ ትልቁ ፈተናም ይህ ነው፣ ሊስተካከል ይገባል ብለዋል። ምርጫ ቦርዱ ማኔጅመንቱ አንድ አባል አካል ጉዳተኛ መሆን መቻል አለበት። ሁለተኛ ደግሞ የአካል ጉዳተኛን ቁጥር በሚመጥን ልክ የህዝብ ተወካዮች ምክር ቤት መቀመጫ ማግኘት መቻል አለብን ማለት ነው። ከዛ ውጪ አሁን አዲስ የሚወጣው አዋጁ ደግሞ እጩ ተወዳዳሪ አካል ጉዳተኛ ተወዳዳሪዎች ማለት ነው አካል ጉዳተኛ ተወዳዳሪዎች ቁጥራቸው በዛ በተቀመጠው መሰረት መሆን አለበት የሚል ነው ሀሳብ ያለኝ። የሁሉም ባለድርሻ አካላት ተሳትፎ በተለይም የፖለቲካ ፓርቲዎች ቁርጠኝነት አስፈላጊ ነው ሲሉ አቶ ማረጎ ጨምረው አንስተዋል። እንግዲህ የሚመለከታቸው ባለድርሻ አካላት መንግስትን ጨምሮ ምርጫ ቦርድ፣ የፖለቲካ ፓርቲዎች በዚህ ረገድ በጣም አዎንታዊ ሚና መጫወት አለባቸው የሚል እምነት አለኝ። ምክንያቱም ወደኋላ የተገፋ ማህበረሰብ ነው እንዳልኩ በፖለቲካው ብቻ ሳይሆን በማህበራዊ በኢኮኖሚ ውስጥም ኢትዮጵያ ውስጥ እንዳለው ቁጥር ኢግኖር ያደረገ የፖለቲካ ተሳትፎ ሙሉ ሊሆን አይችልም። ስለዚህ ከዚህ አንጻር አካል ጉዳተኞችም ያላቸውን ሚና ማወቅ በኢትዮጵያ ውስጥ የተሻለ የዲሞክራሲ ስርዓት እንዲኖር ለማድረግ የኛም ሚና አስፈላጊ ነው የሚሉት አካል ጉዳተኞች የፖለቲካ ተሳትፎ ከፍ ለማድረግ የምርጫ ህጉ የተሻለ መሆኑ አንስቶም በቅርቡ ምርጫ ቦርድ የጀመረው ረቂቅ አዋጅም ተግባራዊነት በቁርጠኝነት መሰራት አለበት ብለዋል። በምዕራብ ኦሞ ዞን በተከሰተ የአባሰንጋ በሽታ 7 ሰዎች መሞታቸው ተገለጸ። በሽታው የቤት እንስሳትን መግደሉ ታውቋል።
በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን በተቀሰቀሰ የአባሰንጋ በሽታ 7 ሰዎችን ጨምሮ የቤት እንስሳት መሞታቸውን የዞኑ መስተዳድር አስታውቋል። የአባሰንጋ በሽታው በምዕራብ ኦሞ ዞን ሱሬ ወረዳ ኮካ በተባለ ቀበሌ ውስጥ የተከሰተው ከባለፈው ሐሙስ ጀምሮ መሆኑ ተገልጿል። ከዞኑ የአርብቶ አደርና የጤና መምሪያ የተውጣጣ ቡድን ሚያዝያ 13 ቀን 2017 ዓ.ም በሽታው ታይቶበታል ወደ ተባለው አካባቢ መድረሱን የምዕራብ ኦሞ ዞን አርብቶ አደር መምሪያ አመልክቷል። ቡድኑ ባደረገው ምርመራ በሽታው አባሰንጋ ወይም አንትራክስ መሆኑን ማረጋገጥ መቻሉን የምርመራው ኃላፊ አቶ በለጠ ግርማ መናገራቸውን ከጀርመን ድምፅ ያገኘነው መረጃ ያሳያል። በሽታው እስካሁን በሰው ሕይወትና በእንስሳት ላይ ጉዳት ማድረሱንም ኃላፊው ገልጸዋል ያለው ዘገባው በበሽታው 7 ሰዎችና 15 የቤት እንስሳዎች ሞተዋል። በሽታው ወደ ሌሎች አጎራባች ወረዳዎች እንዳይስፋፋ ለማህበረሰቡ ግንዛቤ እየተሰጠ መሆኑንና አሁን ላይ በባለሙያዎች የሕክምና መድኃኒት የመስጠትና የእንስሳት ክትባት ስራ መጀመራቸውን የአርብቶ አደር መምሪያ ኃላፊው መናገራቸውን ዘገባው ጠቅሷል። የዞኑ መስተዳደር በሽታው በራሱ አቅም እየተከላከለ እንደሚገኝና በቀጣይ ሂደቱን በመገምገም ከክልል ድጋፍ ሊጠየቅ እንደሚችል አመላክቷል። በሰሜን ጎንደር ዞን ጃናሞራ ወረዳ 100,000 ዜጎች ለድርቅ ተጋላጭ ናቸው ተባለ። በተያያዘም ቀደም ሲል የነበረው ድጋፍ በመቋረጡ የዜጎች ሕይወት ስጋት ላይ መሆኑ ተገልጿል። ገነት ዘዞ ያዘጋጀችውን ዮሐንስ ተስፋ እንደሚከተለው ያቀርባል። በኢትዮጵያ ለድርቅ ተጋላጭ ናቸው ተብለው ከተለዩ አካባቢዎች መካከል ቦረና፣ ዋግምራ፣ ጃናሞራና ሌሎችም ተጠቃሽ ናቸው። ከዚህ ጋር በተያያዘ በእነዚህና በሌሎች አካባቢዎች በተለይም በሰሜን ጎንደር አካባቢ ለሚኖሩ በድርቅ ለተጎዱ ዜጎች የሚደረገው ድጋፍ ምን ይመስላል ሲል ኢሳት ነጻ የህዝብ ሚዲያ የሰሜን ጎንደር ዞን ጃናሞራ ወረዳ አስተዳደርን ጠይቋል። የወረዳው አስተዳዳሪ ጋሻው ተሰማ በሰጡት ምላሽም ወረዳው በተደጋጋሚ ለድርቅ ተጋላጭ በመሆኑ ባለፈው ዓመት በተከሰተው ድርቅ በበርካታ ዜጎች ላይ ጉዳት ከማድረሱ ባሻገር የሰው ሕይወት የቀጠፈ እንደነበረ አውስተዋል። አያይዘውም በዚህ ዓመት ወቅቱን ባልጠበቀ የዝናብ ስርጭት ሳቢያ የሚፈለገውን የሰብል ምርት ማግኘት ባለመቻሉ በወረዳው እስከ 100,000 የሚደርሱ ዜጎች ለድርቅ ተጋላጭ ናቸው ብለዋል። በመሆኑም ቀደም ሲል የነበረው ድጋፍ በመቋረጡ የዜጎች ሕይወት ስጋት ላይ መውደቁን የገለጹት አቶ ጋሻው ይህን ችግር ለመቅረፍ ለሚመለከተው የመንግስት አካል ሪፖርት በማድረግ ምላሹን እየተጠባበቁ እንደሆነም ገልጸዋል። ተፈናቃይም ወደ 20,000 ከ15 20,000 የሚደርስ በተለያየ አገር ቦታ የመጡ ትግራይ የመጡ አሉ፣ ከሱዳን የመጣ ከተለያየ አገር የመጡ አለ። እስቲል ነው ድጋፍ ያልተደረገላቸውም ያው በችግር ላይ ነው ባይዘያውን ያለው። እንግዲህ ምንም ማድረግ አይቻልም። ተደጋጋሚ ለመጠየቅ ጥረት አድርገናል። ምላሽ አሁን ማግኘት አልተቻለም። እንግዲህ በአጠቃላይ በሰብል ምርት ግምገማ ባደረግንበት ሰዓት ካለነው 244,000 ህዝብ ውስጥ ወደ 100,000 የሚደርሰው ከ70 እስከ 100,000 የሚደርሰው ያው ሙሉ ለሙሉ ባይሆንም የምግብ ክፍተት አለበት። የ2 ወር የ3 ወር የ4 ወር እያለ የሚቀጥ ምግብ አስፈላጊ ነው። አሁንም እስኪ ነው በጾርም መሰረታዊ ችግር ያለበትም ጭምር አለ። በዛ ልክ ደግሞ ተፈናቃይ ሆነው የመጡት ምንም ነገር የሌላቸው ናቸው። እነሱ በችግር ውስጥ ያሉ ናቸው። አሁን ተጨባጭ ወደ 9,000 ምን አለ። በጥቅል በጥናት ግን እስከ 20,000 ነው የሚደርሱ ተፈናቃዩ ተመሳሳይ ነው በየቤተሰቡ የሚኖረው። ከዚህ ሂዶ ኑሮ ለስራ የተመለሰ ነው ሁሉ። ይህ በእንዲህ እንዳለ በወረዳው በምግብ እጦት ሳቢያ የህፃናት መቀንጨርና ሌሎች በሽታዎች ቢከሰቱም በሰዎች ላይ የከፋ ጉዳት አለመድረሱን ተናግረዋል። በመሆኑም የሚመለከታቸው መንግስታዊ አካላትም ሆኑ መንግስታዊ ያልሆኑ ድርጅቶች በድርቅ ለተጎዱ ዜጎች ድጋፋቸውን እንዲያደርጉ የወረዳው አስተዳደር አቶ ጋሻው ተሰማ ጥሪ አቅርበዋል። እስካሁን ከበሽታ አኳያ ያው የህፃናት መቀንጨር፣ የምግብ እጥረት ሌሎች የሚታዩ አሉ። ግን በዛ ልክ በወረርሽ ደረጃ የተከሰተ አሁን እስካሁን ይህ በእንዲህ እንዳለ 10 ሚሊዮን ኢትዮጵያውያን ረሃብ እንደተጋረጠባቸው የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም አስታውቋል። በመላው ኢትዮጵያ ለከፋ ረሃብ ከተጋለጡት ውስጥ 3 ሚሊዮን ያህሉ በግጭትና በአየር ጠባይ መለዋወጥ ከቀያቸው ተፈናቅለው በመጠለያው ሲረዱ የነበሩ ናቸውም ብሏል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ የሰዓቱ ዜናዎቻችን እንደቀጠሉ ናቸው። ለቢዝነስ ዘገባዎች ደግሞ ገነት ዘዘው እየጠበቀችን ነው። የተከበራችሁ ተመልካቾቻችን ለዕለቱ ያዝናቸውን የቢዝነስ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ።
የኢትዮጵያ አቪዬሽን ፎረም በአዲስ አበባ ተካሄደ። ፎረሙ የሚያድግ ግሎባል አቪዬሽን አፍሪካ ለምን ያገናኛል በሚል መሪ ሀሳብ ነው እየተካሄደ የሚገኘው። በፎረሙ የተለያዩ ሚኒስቴር መስሪያ ቤት ኃላፊዎችና ሌሎች ባለድርሻ አካላት ተገኝተዋል። ለ2 ቀናት በሚቆየው ፎረም የአየር መንገዶችን፣ የኤርፖርቶችንና የኢንዱስትሪ አቅራቢዎችን የተለያዩ ፍላጎቶች የሚዳስስ ሁሉን አቀፍ አጀንዳ ቀርቦ ውይይት እንደሚደረግበት ተገልጿል። ፎረሙ በአቪዬሽን ዘርፍ አህጉራዊ ውህደት፣ የካርጎ ሎጂስቲክስ እና የኢትዮጵያን የአየር ትራንስፖርት መሰረተ ልማት ለማዘመን ወሳኝ ሚና እንደሚጫወትም ተጠቁሟል። በዚህ ረገድ የኢትዮጵያ አየር መንገድ በአህጉር አቀፍ ደረጃ ትልቅ አስተዋጽኦ እያበረከተ እንደሚገኝ የጠቀሰው ኢዜአ ነው። አርሶ አደሩ ባመረተው ምርት የብድር አገልግሎት ማግኘት የሚችልበት አሰራር ወደ ትግበራ መግባቱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ሚኒስቴሩ ከአፍሪካ የአረንጓዴ አብዮት ጥምረት፣ ከዓለም አቀፍ የፋይናንስ ኮርፖሬሽን እና ከሌሎች ባለድርሻ አካላት ጋር በመሆን ዘመናዊ የመጋዘን ደረሰኝ አገልግሎት ስርዓትን የሚያጠናክር ፕሮጀክት ወደ ስራ አስገብቷል። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ያስሚን ዋሃረቢ ፕሮጀክቱ የግብርና ምርቶችን ግብይት የሚያሳልጥ ዘመናዊ ስርዓት መሆኑን ገልጸዋል። ስርዓቱ የግብርና ምርቶችን የምርት ብክነትን ለመከላከል፣ ጥራትን ለማረጋገጥና ምርትና ምርታማነትን ለማሳደግ እንደሚያስችልም አመልክተዋል። የወጪ ንግድን ለማሳለጥ ለኢንዱስትሪ ዘርፍ ግብዓት የሚሆኑ ምርቶችን በማቅረብ የአርሶ አደሩን በግብርና እሴት ሰንሰለት ላይ የተሰማሩ የዘርፉ ተዋንያንን ውጤታማነትና አቅም የሚያሳድግ ነው ብለዋል። የመጋዘን ደረሰኝ አገልግሎት ስርዓቱ አርሶ አደሩ ምርቱን ማስያዣ አድርጎ የብድር አገልግሎት እንዲያገኝ የሚያስችል መሆኑን ገልጸው ይህ አገልግሎት አርሶ አደሩ ያመረተው ምርት በተሻለ ዋጋ ለገበያ እንዲያቀርብ የሚያስችል መሆኑን አንስተዋል። ፕሮጀክቱ ለ2 ዓመታት እንደሚቆይ ከንግድና ቀጠናዊ ትስስር ሚኒስቴር የተገኘው መረጃ ያመለክታል። ለሚ ናሽናል ሲሚንቶ ፋብሪካ ባለፉት 6 ወራት ከ12 ሚሊዮን ኩንታል በላይ ሲሚንቶ ለገበያ ማቅረቡን አስታወቀ። ለሚ ሲሚንቶ ፋብሪካ ከ1000 በላይ ለሆኑ ዜጎች የስራ ዕድል መፍጠሩ የተጠቆመ ሲሆን ለለሚ ከተማ መስፋፋትም ዋነኛ የልማት ምክንያት መሆኑ ተገልጿል። ፋብሪካው ባለፉት 6 ወራት ከ12 ሚሊዮን ኩንታል በላይ የሲሚንቶ ምርት ለገበያ ማቅረብ መቻሉም ታውቋል። በዚህም ገበያውን ከማረጋጋት ባሻገር በኮንስትራክሽን ዘርፍ ላይ ተጨባጭ መነቃቃትን መፍጠሩ ተገልጿል። ፋብሪካው በኢትዮጵያዊ ኢስት አፍሪካ ሆልዲንግ እና በቻይና ዌስት ኢንተርናሽናል ሆልዲንግ በሽርክና የተገነባ ሲሆን በቀን 150,000 ኩንታል ሲሚንቶ የማምረት አቅም ያለው ነው። የኢትዮጵያ አየር መንገድ ከኢምብሬር አውሮፕላኖችን ለማግኘት እየተወያየ ነው። የኢትዮጵያ አየር መንገድ የኢምብሬር አውሮፕላን ማግኘት በሚቻልበት ሁኔታ ላይ ከብራዚል ግዙፍ የኤሮስፔስ ኩባንያ ኢምብሬር ጋር እየተወያየ ነው። ይህ ከተሳካ የኢትዮጵያ አየር መንገድ ለመጀመሪያ ጊዜ በኢምብሬር የተመረቱ አውሮፕላኖችን ሲያንቀሳቅስ የአሁኑን ኤርባስ እና ቦይንግ አውሮፕላኖችን ለማስፋፋት እንደሆነ ካፒታል በዘገባው አስታውቋል። ኩባንያው በዓለም አቀፍ ደረጃ ከ9000 በላይ አውሮፕላኖችን ያቀረበ ሲሆን በመላው አሜሪካ፣ አፍሪካ፣ እስያና አውሮፓ ጠንካራ ግንኙነትን ፈጥሯል። ኢምብሬር የተሰኘው የብራዚል የአውሮፕላን አምራች ኩባንያ በኢትዮጵያ በተለያዩ የአቪዬሽን ዘርፎች ለመሰማራት እንደሚፈልግም ገልጿል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በበጀት ዓመቱ 9 ወራት 108.5 ኪሎ ግራም ወርቅ ለብሔራዊ ባንክ መቅረቡን የክልሉ ማዕድንና ኢነርጂ ልማት ኤጀንሲ አስታወቀ። የኤጀንሲው ዋና ዳይሬክተር አቶ ገብረ ማርያም ሰጠኝ እንደተናገሩት በክልሉ የወርቅ፣ የድንጋይ ከሰልና ሌሎች የማዕድን ሀብቶች በስፋት መኖራቸውን ገልጸዋል። የክልሉ መንግስት ማዕድናትን በአግባቡ አልምቶ ጥቅም ላይ ለማዋል እየሰራ እንደሚገኝም ኃላፊው አመልክተዋል። በጂኤም ስቶን፣ በግራናይት እና ሌሎች ማዕድናት ላይ የተጀመሩ ስራዎች እንዳሉ አንስተዋል። በኮንታና በዳውሮ ዞኖች የብረት ማዕድን ክምችት እንዳለ መረጋገጡን ጠቁመው ከፌዴራል መንግስት ማዕድን ፈቃድ ይዘው የመጡ አካላትን ወደ ስራ የማስገባት ስራ መከናወኑን አመልክተዋል። ለኢንዱስትሪ ግብዓት የሚውል 98000 ቶን የከሰል ድንጋይ ማቅረብ መቻሉን፣ በማዕድን ዘርፍ ከ93 ሚሊዮን ብር በላይ ገንዘብ በሮያሊቲ መገኘቱን አብራርተዋል። የማዕድናት ምርትን በመጨመር ገቢን ማሳደግ የሚያስችሉ ተግባራት እየተከናወኑ መሆኑንም አስረድተዋል። ፈቃድ የተሰጣቸው ወርቅ አቅራቢዎች፣ ባህላዊ ወርቅ አምራች ማህበራትና ልዩ አነስተኛ ኢንተርፕራይዞች የሚያገኙትን ወርቅ ወደ ብሔራዊ ባንክ የማስገባት ስራ የበለጠ እንዲጠናከርም ጥሪ ማቅረባቸውን የክልሉ ኮሚኒኬሽን ቢሮ መረጃ ያመለክታል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
ተመልካቾቻችን ለዕለቱ ያዝናቸው የቢዝነስ መረጃዎች ይህን ይመስሉ ነበር። ወደ ቀጣይ ዜና ላሻግራችሁ። ወደ ውጭ ዜናዎቻችን አለፍን። የፍልስጤም ነፃ አውጪ ድርጅት ፔሎ ማዕከላዊ ኮሚቴ ምክትል ፕሬዝዳንት ለመምረጥ ስብሰባ ተቀመጠ። የድርጅቱ ሊቀመንበር መሐመድ አባስ ሐማስ ትጥቅ እንዲፈታ ጠይቀዋል። ሸሪፍ ኢማም ተጨማሪ አለው። የፍልስጤም ጉምቱ ባለስልጣናትና ለፕሬዝዳንት ማህሙድ አባስ ታማኝ የተባሉ ሰዎች ተሰባስበው ነበር። ምክንያታቸው ደግሞ ምክትል ፕሬዝዳንትና ተተኪ ለመምረጥ በማሰብ ነው። የፍልስጤም ነፃ አውጪ ድርጅት ማዕከላዊ ኮሚቴ የሁለት ቀናት ስብሰባውን ከትላንት ጀምሮ አካሂዷል። በስብሰባው ላይ ንግግር ያደረጉት አባስ ሐማስን ሸንቆጥ አድርገዋል። ጦረኛውን ቡድን የውሻ ልጆች በማለትም ተሳድበዋል። በጣም አስፈላጊ ነው ሐማስ በጋዛ ያለውን ቁጥጥር እንዲያበቃ እና ያሉትን የጦር መሳሪያዎች በሙሉ ለፍልስጤም ብሔራዊ አስተዳደር ሊያስረክብ ይገባል። ከኦክቶበር 7 ቀን ጀምሮ ያየነውን አንድ ነገር ነው። ጦርነት ይቁም፣ ጦርነት ይቁም። እርግጥ ነው ማንም ምላሽ እየሰጠን እያዳመጠን አይደለም፣ ምክንያቱም እነሱ ያገሉናል። ሐማስ ደስተኛ ነው። ኔታንያሁም ጦርነቱ እስካለ ድረስ ስልጣን ላይ ይቆያል። አባስ ጠንከር ያለ ቋንቋ የመጠቀማቸው ሰበብ በቀጣይ ድርጅታቸው ጋዛን በማስተዳደር በኩል ዓለም አቀፍ ድጋፍ ለማግኘት ነው ተብሏል። ካውንስሉ አባላት የፔሎን ምክትል ሊቀመንበር ለመምረጥ ድምፅ ይሰጣሉ። ተመራጩ ሊቀመንበርም የፍልስጤም መንግስት ምክትል ፕሬዝዳንት ይሆናል። ማንም ይመረጥ ማንም የኃላፊነት የሚሰጠው ግለሰብ ማህሙድ አባስን ለመተካት ቀዳሚው ሰው ይሆናል ማለት ነው። ይሁን እንጂ መቼና እንዴት ሊተካቸው እንደሚችል ግን ግልጽ የሆነ ነገር የለም። ፔሎ በዓለም አቀፍ ደረጃ ተቀባይነት ያለው የፍልስጤም ህዝብ ተወካይ ተደርጎ ይወሰዳል። በምዕራባውያንም ተቀባይነት ያለው የፍልስጤም ህዝብ ድርጅት ነው። ይሁን እንጂ እስራኤል በተቆጣጠረችው በዌስት ባንክ በግማሹ ክፍል ብቻ በተወሰነ ነፃነት የሚንቀሳቀስ ነው። በ2006 ብሔራዊ ምርጫ ያሸነፈው ሐማስ በፔሎ ውስጥ የለም። ሐማስ ጋዛን ከአባስ ኃይሎች በመውሰድ የተቆጣጠረው በ2007 ነው። በሐማስና በፔሎ መካከል እርቅ ለመፍጠር በተደጋጋሚ የተደረጉ ሙከራዎችም አልተሳኩም። መተካካቱ ለምን አስፈለገ ለሚለው የተለያዩ ምክንያቶች እየተሰጡ ነው። በዓለም አቀፍ ደረጃ አሁንም ድረስ ማህሙድ አባስ የፍልስጤም መሪ ተደርገው ይወሰዳሉ። ከዚህ ባለፈም የፍልስጤምና የእስራኤልን የሰላም ስምምነት እንደገና ለመጀመር ቢታቀድ ተባባሪ ተደርገውም ይወሰዳሉ። ማህሙድ አባስ ፔሎ ምክትል ሊቀመንበር እንዲኖረው ወይም እሳቸውን የሚተካ ሰው እንዲመረጥ ፈቃደኛ አይመስሉም። ለዚህ ደግሞ በተደጋጋሚ ጊዜ የታሰበው ምርጫ እንዲራዘም ማድረግ፣ በሐማስ ውስጥ መከፋፈል እንዲፈጠር መደረጉና የእስራኤልን ክልከላ ጨምሮ በቅርቡ በተሰበሰበ የህዝብ ድምፅ ለአባስም ሆነ ለፓርቲያቸው ፋታ የሚሰጠው ድጋፍ እየቀነሰ ነው። አባስ በአሁኑ ፔሎ ስብሰባ ላይ ባደረጉት የመክፈቻ ንግግር ባቀረቡት ጥሪ ሐማስ በደርዘን የሚቆጠሩ ታጋቾችን እንዲለቅም ጠይቀዋል። እስራኤል እርዳታ ወደ ጋዛ እንዳይገባ መከልከሏና ጦርነቱን በጋዛ የመቀጠሏ ሰበብ ይኸው ስለሆነ በሚል አክለውም ሐማስ ትጥቁን እንዲፈታም ጠይቀዋል። በዌስት ባንክ የሚገኙ ጉምቱ ፖለቲከኛ ሙስጠፋ ባርጎቲ እንዳሉት አባስ የተጠቀሟቸው ቃላት ተገቢ አይደሉም ብለዋል። ይህ አንዳች የሚፈይደው ነገር የለም። በፍልስጤማውያን መካከል ይበልጥ መከፋፈል፣ ይበልጥ ንዴት ከመፍጠር በቀር ብለዋል። ማህሙድ አባስ እንደ ሐማስ መሪዎች ሳይሆን የእስራኤል መንግስትነት ይቀበላሉ። በየትኛውም የደህንነት ጉዳይ ላይ ይተባበራሉ። ይህ ብቻ አይደለም፣ በምክክር የሚመጣ መፍትሄንም ይደግፋሉ። የምዕራባውያን መንግስታት ከጦርነቱ በኋላ ያለችውን ጋዛ የተለወጠ የፍልስጤም አስተዳደር እንዲመራትም ይፈልጋሉ። የኔታንያሁ መንግስት የፍልስጤም አገርነትን ይቃወማል። እናም ማህሙድ አባስ በእውነት ለሰላም የቆሙ አይደሉም ሲሉም ይወቅሷቸዋል። ኔታንያሁ የፍልስጤም አስተዳደር ምንም ኃላፊነት እንዲኖረው አይፈልጉም። እስራኤል በጋዛም ሆነ በዌስት ባንክ ያለውን የጸጥታ ሁኔታ መቆጣጠር ትችላለች እያሉ ነው። የፔሎ ማዕከላዊ ኮሚቴ 180 አባላት አሉት። አባላቱ በአገርም ሆነ በውጭ ሀገር የሚገኙ ናቸው። አሁን ላይ አዲስ የመዋቅር ማለትም ምክትል ፕሬዝዳንት እንዲኖር ድምፅ ይሰጣል። የፔሎ ስራ አስፈጻሚ ኮሚቴ 16 አባላት አሉት። ከፍተኛ ውሳኔዎችን የሚወስን ኮሚቴ ማለት ነው። በዚህም ከ16ቱ ስራ አስፈጻሚ ኮሚቴ መካከል አንዱን ይመርጣል። ዜናውን ስናጠናቀር
አሶሺየትድ ፕሬስ እና አልጀዚራን በመረጃ ምንጭነት ተጠቅመናል። በአወዛጋቢው የካሽሚር ክልል ቢያንስ 26 ቱሪስቶች መገደላቸውን ተከትሎ ህንድ ዲፕሎማሲያዊ ግንኙነቷን ማቋረጧንና ከጎረቤት ፓኪስታን ጋር ያለውን ድንበር መዝጋቷን አስታወቀች። ህንድ ለጥቃቱ በቀጥታ ፓኪስታንን ባትወቅስም ኢስላማባድ የብሔራዊ ደህንነት ኮሚቴው ለምላሹ እንደሚመክር ተናግራለች። ዮሐንስ ተስፋ ዝርዝር አለው። እጅግ አስደናቂ ውበት ያለው የፓህልጋም ቦታ አሁን ጥቃት ከደረሰበት በኋላ ያልተለመደ የሰው አደን የሚካሄድበት ስፍራ ይመስላል። ተጎጂዎቹ አካባቢውን እየጎበኙ ባሉበት ሁኔታ ወንጀለኞቹ ከጫካ ወጥተው ተኩስ በመክፈት ጥቃት አድርሰውባቸዋል። 26 ቱሪስቶችን ታጣቂዎቹ መግደላቸው በአካባቢው የካሽሚር ነዋሪዎች ላይ ሐዘን፣ ፍርሃትና ቁጣን ፈጥሯል። ካሽሚራውያን ወደ ጎዳና ወጥተን የሰው ልጅ በተለይም የእንግዶቻችን ግድያ በመቃወም ላይ ነን። ድርጊቱንም እናወግዛለን። ይህ እጅግ አሳዛኝና ልብ የሚሰብር ክስተት ነው። ሰዎቹ ወደዚህ የመጡት ለመዝናናት ነበር። በሚያሳዝንና ባልታሰበ ሁኔታ ግን ሕይወታቸውን አጡ። ግድያውን ተከትሎ በካሽሚር የጸጥታ ጥበቃው ተጠናክሯል። ኒው ዴልሂ ፓኪስታንን ለዲፕሎማሲያዊ ግንኙነቷ ማሽቆልቆል በቀጥታ መውቀስን አልደፈረችም። የ1960 የኢንደስ ውሃ ስምምነት ፓኪስታን ድንበር ተሻጋሪ ሽብርተኝነትን በታማኝነትና በማያዳግም መልኩ መደገፏን እስክታቋርጥ ድረስ ተግባራዊ ይሆናል። የተቀናጀ የፍተሻ መስመር ወዲያውኑ ተግባራዊ ይደረጋል። በትክክለኛና በህጋዊ መንገድ ድንበር የተሻገሩ ከሚያንድ በፊት በዚያው መንገድ ሊመለሱ ይችላሉ። በሌላ በኩል የፓኪስታን ከፍተኛ ዲፕሎማትና የብሔራዊ ደህንነት ኮሚቴ ለህንድ እርምጃዎች ምላሽ እንደሚሰጥ አስታውቀዋል። ህንድና ፓኪስታን አወዛጋቢውን የካሽሚር ክልል ይገባኛል በማለት የውዝግብ ምንጭ አድርገውት እንደቆዩ የሚታወስ ሲሆን ከቅርብ 10 ዓመታት ወዲህ እየተነሳ ባለው ኃይለኛ አመፅ በሺዎች የሚቆጠሩ ሰዎች ሞተዋል። በሰሞኑ ጥቃት ምክንያት ወደ ህንድ የሚጓዙ ቱሪስቶች ቁጥር በከፍተኛ ሁኔታ የቀነሰ ሲሆን ጎብኚዎችም ድርጊቱን በጠንካራ ቃላት በማውገዝ ላይ ናቸው። እኛ ቱሪስቶች ነን። እናም ከሁሉም በላይ ደህንነት ያስፈልገናል። ማለት የምንችለው ይህ ብቻ ነው። ሽብርተኝነት ሃይማኖት የለውም። አሸባሪነት ሂንዱም ሙስሊምም አይደለም። ህንድ በአካባቢው የሚገኙ የታጠቁ ቡድኖችን በመደገፍ ፓኪስታንን ስትወቅስ ቆይታለች። ኢስላማባድ በበኩሉ ክሱን በተከታታይ ውድቅ ያደረገ ሲሆን የማክሰኞው ጥቃት ኒውክሌር በታጠቁ ጎረቤቶች መካከል ያለውን ግንኙነት ለዓመታት ከነበረበት ወደ ከፋ ደረጃ እንዲሸጋገር አድርጎታል። ባለሙያዎች እንደሚሉት ከሆነም የዲፕሎማሲ ሽኩቻው ወደ ትጥቅ ግጭት ሊያድግ ይችላል የሚል ስጋትም አላቸው። መረጃውን ስናጠናቅር ኢንዲያን ታይምስን፣ ዶቼ ቬለን እና ሌሎች የሚዲያ አውታሮችን በዋቢነት ተጠቅመናል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሚያዝያ 16 2017 ዓ.ም ያዘጋጀናቸው የምሽት ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር እኔ ሙሉቀን ሰለሞንና በምልክት ቋንቋው ዳዊት ጎሳ አብረናችሁ ቆየን። መልካም ጊዜ ይሁንላችሁ።